የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ አርብ ጥር 8 ቀን 2018 ዓ.ም ከኢትዮ ዲስኮርስ ጋር ያዝንላችሁ የቀትር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። በቅድሚያም ርዕሰ ጉዳዮችን እንጠቁማችሁ። ከብር ሸለቆ ህፃናት ማጎሪያ ካምፕ አምልጠው ፋኖን መቀላቀላቸው ተነገረ። ተከዜ ክፍለ ጦር 15 የወታደር ኃይል በመደምሰስ 1 ብሬንና 6 ክላሽንኮቭ በመማረክ ድል ማድረጉን ገለጸ። መንግስት በውጊያ የተገደሉ የራስ ወታደሮችን አስክሬን በድሮን መደብደቡ ተነገረ። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልና የቀድሞው የሜቴክ ሊቀመንበር ሜጀር ጀነራል ክንፈ ዳኘውን ጨምሮ በ12 ተከሳሾች ላይ ተጥሎ የነበረውን እግድ ተነሳ። እነዚህንና ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። ከብር ሸለቆ ህፃናት ማጎሪያ ካምፕ አምልጠው ፋኖን መቀላቀላቸው ተነገረ። አፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር ዛሬም እንደ ትናንቱ ከእናታቸው ጉያ እየነጠቁ የሚገኙ ታዳጊ ወጣቶችን በክብር እየተቀበልኩ የወገን አለይታ መሆኔን እያስመሰከርኩ እገኛለሁ ሲል ይፋ አድርጓል። ዛሬም ከብር ሸለቆ ማሰልጠኛ የመጡ ቴዲ ወርቄ፣ ያሲን ቢልሳ፣ አብዲ ሙዛምቢል፣ ጥላውን ታከለ የተባሉ ወጣቶችን ከብር ሸለቆ ማሰልጠኛ ተቋም ተረክበናል ማለቱን ኢትዮ ዲስኮርስ ከክፍለ ጦሩ ያገኘው መረጃ ይጠቁማል። የኢትዮጵያ መንግስት ከትምህርት ገበታቸው ህፃናትን በማፈን ለጦርነት እየማገዳቸው ይገኛል ሲልም ክፍለ ጦሩ ውንጀላውን ሰንዝሯል። ህፃናት በሰላም ወደ እናትና አባታቸው በመላክ ከቤተሰቦቻቸው ጋር ለማገናኘት ትልቅ ስራ እየተሰራ እንደሚገኝም ጠቁሟል። ተከዜ ክፍለ ጦር 15 የወታደር ኃይል በመደምሰስ 1 ብሬንና 6 ክላሽንኮቭ በመማረክ ድል ማድረጉን ገለጸ። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ የላስታ ጀነራል አሳምነው ጽጌ ኮር ክንፍ የሆነው ተከዜ ክፍለ ጦር ላስታ ወረዳ ኩልመስክ ከተማ ጥር 6 2018 ዓ.ም ከጠዋቱ 12 ሰዓት እስከ ቀኑ 8 ሰዓት ባደረጉት ከባድ ትንቅንቅ የብልጽግና ዙፋን አስጠባቂ ሰራዊት ናቸው ያላቸውን ኃይሎች መደምሰሱን አስታውቋል። የብልጽግና ሰራዊት ከሙጃ እስከ ኩልመስክ ያካለለ በመርፍ የታገዘ ውጊያ ያደረገ ቢሆንም የአካባቢውን መልክዓ ምድር ጠንቅቀው የሚያውቁት ተከዜዎች እንደፈለጉ ወጥተው ወርደው ጥላትን እነርሱ በሚፈልጉት አግባብ ቃይተው የጥላትን አንገት በማስደፋት ታላቅ ጀብዱ ፈጽመዋል ሲል አባላቶቹን አሞካሽቷል። በዚህ አውደ ውጊያ 15 የመንግስት ኃይል ሲደመሰስ ከ10 በላይ ቁስለኛ እንደሆነ ታውቋል። በተያያዘም 1 ብሬን፣ 6 ክላሽንኮቭ፣ 500 የብሬን ተተኳሽና 650 የክላሽ ተተኳሽ ተማርኳል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልና የቀድሞው የሜቴክ ሊቀመንበር ሜጀር ጀነራል ክንፈ ዳኘውን ጨምሮ በ12 ተከሳሾች ላይ ተጥሎ የነበረው እግድ ተነሳ። የትግራይ መልሶ ማቋቋም ፈንድ ኢፈርት የቀድሞው የቦርድ አባላትን ያካተተ ቡድን የካቲት 2017 ዓ.ም በመሰረተው ክስ መሰረት የትግራይ ጊዜያዊ አስተዳደር ባለስልጣን የሆኑትን አብርሃም ተከስተ በሚመሩት የኢፈርት ባላደራ ቦርድ አባላት ላይ እግድ መጣሉ ይታወሳል። ሆኖም ተከሳሾች ህጋዊ እውቅና ባለው የኢፈርት ምክር ቤት የተመረጡ በመሆናቸው እንዲሁም ጉዳዩ በማዕከላዊ ፍርድ ቤት ሳይሆን በአስተዳደራዊና በወረዳ ፍርድ ቤት መታየት አለበት የሚል የክስ መቃወሚያ ተከሳሾች አቅርበው ነበር። የመቀለ ከተማ ማዕከላዊ ፍርድ ቤትም ይህንኑ የክስ መቃወሚያ ከመረመረ በኋላ ጥር 1 2018 ዓ.ም በዋለው ችሎት በ12ቱ ተከሳሾች ላይ ተጥሎ የነበረውን እግድ ማንሳቱን ኢትዮ ዲስኮርስ ከፍርድ ቤቱ የክስ ሰነድ ላይ ተመላክቷል። ፍርድ ቤቱ በኢፈርት ውስጥ የተፈጠረውን ውዝግብ አስተዳደራዊ ጉዳይ መሆኑን በመግለጽ በአስተዳደራዊና በወረዳ ፍርድ ቤት እንዲታይ ትዕዛዝ በመስጠት የክስ መዝገቡን መዝጋቱን ሰነዱ ያመለክታል። መንግስት በውጊያ የተገደሉ የራስ ወታደሮችን አስክሬን በድሮን መደብደቡ ተነገረ። በምስራቅ አማራ ቀጠና ከወልዲያ ከተማ ዙሪያ አካባቢዎች ጀምሮ እስከ ቃሊምና ቃሊም ዙሪያ አካባቢዎች ድረስ በተደረገ ተጋድሎ በመቶዎች የሚቆጠሩ የአገዛዙ ወታደሮች ሙትና ቁስለኛ መድረጋቸውን ጣቢያችን ለማረጋገጥ ችሏል። ውጊያው የተካሄደው ጥር 5 2018 ዓ.ም ማለዳ ጀምሮ እስከ ምሽት ድረስ ሲሆን ከ13 ሰዓት በላይ የጨበጣ ትንቅንቅ ነው የተደረገው። በአፋብኃ ሚኒሊክ እዝ ከሐውጃኖ ክፍለ ጦርና ከጀነራል አሳምነው ጽጌ ክፍለ ጦር የተውጣጡ የፋኖ አሃዶች ጥር 5 2018 ዓ.ም ማለዳ ጀምሮ ከወልዲያ ዙሪያ ማለትም ጥቁር ውሃ ምላሽን ይዞ እስከ ቃሊም ድረስ በወሰዱት ውጤታማ ነው በተባለለት የመከላከልና የመልሶ ማጥቃት እርምጃ በመቶዎች የሚቆጠሩ የአገዛዙ ወታደሮችን በመደምሰስና በርካታ ክላሽንኮቭ መሳሪያ ከነ ተተኳሹ በመማረክ ድል መቀዳጀታቸው አይዘነጋም። ያለምንም ማቆራረጥ ለተከታታይ 13 ሰዓት በተደረገው የጨበጣ ውጊያ ከወልዲያ ከተማ ዙሪያ ሚጦና ጃርሳን ጨምሮ
ጨምሮ ከጥቁር ውሃ ምላሽ ጀምሮ አላገዶ፣ አፍሪኬር፣ ቃሊም መገንጠያ፣ ዘንዶ ጅራት ከሳምንት በፊት የአየር መቃወሚያ እስከ ኦራል የወደመበት ቃሊም መገንጠያና ቃሊም ድረስ የሸፈነ ተጋድሎ ተደርጓል። አገዛዙ 2 ሰው አልባ አውሮፕላኖችን ጨምሮ በወልዲያ ሼክ መሐመድ ሁሴን አሊ አላሙዲን ስታዲየምና በአካባቢዋ ኢንዱስትሪ መንደር ተብሎ በሚጠራው አካባቢ ባጠመደው ጄኔራል መድፍ እንዲሁም በከተማው አዲሱ ማረሚያ ቤት እየተሰራ በሚገኝበት ጉቦ ተብሎ በሚጠራው አካባቢ ባጠመደው ሞርተር ቢኤም እና ዙ 23 አግዞ ከ2 እዝ የተውጣጡ ከ3 ክፍለ ጦር በላይ ወታደሮችን በሚኒሻና አድማ ብተና መንገድ መሪነት በማሳለፍ ሲዋጋ የዋለ ቢሆንም ሆኖም ይህ ሁሉ ግትልትል ኃይል የፋኖን ጥቃት መቋቋም እንዳቃተው ተናግረዋል። በሚኒሊክ እዝ ስር ከሃውጃኖ ክፍለ ጦር ከጀነራል አሳምነው ጽጌ ክፍለ ጦር የተውጣጡ የፋኖ አሃዶች በወሰዱት ስኬታማ በሆነ የመከላከልና የመልሰው ማጥቃት እርምጃ በመቶዎች የሚቆጠሩ የአገዛዙ ወታደሮችን መደምሰስ ችለዋል። ኃይሉ በሚደመሰሱበት ወታደሮች ልክ ተጨማሪ ኃይል እያስገባ የዋለ ሲሆን ምሽት ላይ ግን የሚጨምረውን ኃይል በማቆም 2 ሰው አልባ አውሮፕላኖችን በማሰማራት ተከታታይ የዘፈቀደ ድብደባዎችን ፈጽሟል። በዚህም በሰዓት ልዩነት ከ12 ጊዜ በላይ የድሮን ጥቃት የተፈጸመ ሲሆን አገዛዙ የሱን ስልጣን ለማራዘም ሲል ሲዋጉ በፋኖ የተገደሉ የመከላከያ ሰራዊት አባላትን አስክሬን ደብድበዋል። ይህም የፋኖ አባላቱ በውጊያው ከተገደሉ የመከላከያ ሰራዊት አባላት ላይ ክላሽና ሌሎች ወታደራዊ ንብረቶችን እንዳይሰበሰቡበት በማሰብ የፈጸመው ዘግናኝ ድርጊት ነው ሲሉ ወታደራዊ ምንጮች ገልጸዋል። በድሮን ጥቃቱ በፋኖ በኩል የደረሰ ጉዳት ባይኖርም ነገር ግን በቤታቸው ውስጥ የነበሩ ንጹሃኖች ተገድለዋል። በጥቃቱ ከተገደሉ ንጹሃኖች መካከል አንድ የቤተ ክርስቲያን ጠባቂ አባትን ጨምሮ ሌሎች በቤታቸው ውስጥ የነበሩ ሴትና ህፃናት እንደሚገኙበት ታውቋል። ተመልካቾች ለዛሬ ጥር 8 ቀን 2018 ዓ.ም ያቀረብንላችሁ የቀትር ዜናዎች በዚሁ ተቋጭተዋል። ከመሰናበታችን በፊት ርዕሰ ጉዳዮችን በድጋሚ እናስታውሳችሁ። ከብር ሸለቆ ህፃናት ማጎሪያ ካምፕ አምልጠው ፋኖን መቀላቀላቸው ተነገረ። ተከዜ ክፍለ ጦር 15 የወታደር ኃይል በመደምሰስ 1 ብሬንና 6 ክላሽንኮቭ በመማረክ ድል ማድረጉን ገለጸ። መንግስት በውጊያ የተገደሉ የራስ ወታደሮችን አስክሬን በድሮን መደብደቡ ተነገረ። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልና የቀድሞው የሜቴክ ሊቀመንበር ሜጀር ጀነራል ክንፈ ዳኘውን ጨምሮ በ12 ተከሳሾች ላይ ተጥሎ የነበረውን እግድ ተነሳ።